ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም። ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ ጎበዝ? ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ? እኛ ስንታረድ ለምን? ኦርቶዶክሳውያን እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። እነዚህ የቤተክርስቲያን አጥቂ አካላት አንደኛ ሙስሊሞች ናቸው። ክርስትናን ከምድረ ገጽ ለማጥፋት ቃል ኪዳን ሰነድ ፈርመው የሚንቀሳቀሱ ናቸው። ስለዚህ አንደኛው አካል ይሄ ነው። በተደጋጋሚ ክርስቲያኖችን የሚያርደው፣ አብያተ ክርስቲያናትን የሚያቃጥለው ይሄ አካል ነው። ሁለተኛው አዲስ በቀል የሆነው ጽንፈኛ ፕሮቴስታንት ነው። ስለዚህ ሙስሊም ፕሮቴስታንት ጋር አበረ ማለት ነው። ሶስተኛው የዋቄ ፈና እምነት አራማጆች ናቸው። ያጣነው አባትነት ይሄ ነበርኮ። የናፈቀን የመንጋ ጠባቂነት ይህ ነበርኮ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስን አለማመስገን ማርያምን ንፉግነት ነው። በአርሲ ኦርቶዶክሳውያን ጭፍጨፋ በተአምር ለተረፉት ሕፃናት ከጎናችሁ አለን ብለው ከዚህ በኋላ ለነዚህ ሕፃናት አስፈላጊውን ድጋፍ እናደርጋለን ብለዋል። አረ እኚህን አባት ኮሜንት ላይ አመስግኑልኝ። እኚህን አባት አለማመስገንም ንፉግነት ነው። አባት ማለት እንዲህ ነው። የመንጋ ጠባቂነት ማለት እንዲህ ነው። ከኚህ አባት ጎን አለመቆም አይቻልም።